አንቺ እሱ ምን ይሰራል እዚህ ቤት? እሷ እንድመጣ ስለፈቀድኩ ለመጠየቅ ከሆነ በቀደም መጥቶ ጠየቀሽ አይደለ? በቂ ነው እኮ በቃ መመላለስ አያስፈልግም። ዳን ለምንድን ነው ሌላ ነገር ውስጥ እናንተ የምንገባው? በፊት አይበቃንም? ኖ በፊት አይበቃንም ወይ? ምን ውስጥ ነው የምትገባው እኮ? አታውቅኝም ስለያታ እሱም እንደዛው እሱ ደግሞ ምን እንዳደረገሽ አላውቅም። ለምን ይሻላል ያረጋው ነገር እንጂ ደግሞ አልመጣሁብህም። ለምን አንተ ነው የመጣህበት? ቤቴ ነው የመጣሁ። እየሩታ ማውራ ካለብን ወተን ነው ሳትነካኝ ነው ሳትነካኝ ነው ማን አንተን ምን እንደ ሳትነካኝ ወተን ነው ቋሷ ፍደስ ለናተ ምን ማነጋገር ሙጣ እንግዲህ ጫወታው ገና አሁን ቦታውን አገኘ ጋይስ። ይሄ ተከታታይ የሆነ ድራማቸው ገና አሁን ቦታውን አገኘና ቦታውን አገኘ ያልኩበት ምክንያት ዳኒሻ ገብቶበታል። እንግዲህ ሀ ብሎ ደግሞ አዲስ ድራማ ተጀምሯል። ያው ከደስታ ጋር ጓገጭ እያለ ነበር አብሪሽ ሰሞኑን። እንግዲህ አሁን ላይ ደግሞ ዳኒ መጥቶለታል። እንግዲህ ዳኒ ማንም አይችለውም፣ ምክንያቱም ከዚህ በፊትም በጣም ብዙ ደረጃ ተዳርሰዋል ማለት ነውና ዛሬ እንግዲህ እንደምታዩት ዳኒሻ በጣም ውጥርጥር ብላለች። ሩታ ደግሞ በዚህ አጋጣሚ በጣም ደስ ብሏታል። ምክንያቱም በሁለት ጎረምሶችና በአንዱ ባባ ወራዋ ተከባ መሀል ቤት ቆማለች። ብቻ ምን ዋጋ አለው ጋይስ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ እንደምታዩት ሶስቱ ጎረምሳዎች በአንዲት ሴት በወይዘሪት ሩታ በምትባለዋ ሴት እየተጫረሱና እየተጋደሉ ይገኛሉ ጋይስ። ይህ ፊልም ማለቂያው መች ነው ካላችሁ ፈጣሪ ነው የሚያውቀው። እኛ ምን የምናውቀው ጉዳይ የለንም። ምክንያቱም ከዛሬ ነገ ይታረቃሉ፣ ከዛሬ ነገ እነኚህ ልጆች ወደ መስመር ህይወታቸው ይመለሳሉ ብለን ስናስብ፣ እንዲሁም ደግሞ ቤተሰቦቻቸው ከጀርባቸው በብዙ መንገዶች እነሱን ሲያስቡ ሲጠብቁ ለማስታረቅ ደፋ ቀና ሲሉ በሁለቱም ወገን፣ እነሱ ግን ቀን በቀን የሚያደርጉት ነገር በቃ ፊልም በሉት ማለት እኔ ግርም ነው የሚለኝ አንዳንዴ ሳስባቸው ማለት ነው። ለምን አንዱ ለአንዱ አልሸነፍ ባይነት እንዳላቸው ነው የሚያሳየው እዚህ ጋር ማለት በቃ እኔ አልሸነፍም አይነት ነገር እንደዛ ነው የተያያዙት እንጂ እነኚህ ልጆች እንግዲህ የነሱ ጸብ እንደዚህ ከመጥም በላይ ሆኖ ህይወታቸውን እንደዚህ በዚህ ልክ ወርዶ የት ይደርሳል የተባለ በሬ ምን ሆኖ ወድቆ ተገኘ እንደዛ የሚባል ነገር አለና ሩታ ከመጀመሪያው ነው ደስታን ወደ ህይወቷ ስታመጣ እንግዲህ ያው እንደሚታወቀው ነው ሁሌም እንደምላችሁ ነው ለትወና እንደሆነ ብቻ ነውና እንግዲህ ደስታ ውጣ ሲባል እንግዲህ ባጭሩ ለመውጣት ሞክሯል። ነገር ግን ልቤ ላይ ያለሽ አንቺን ትቼ መኖር አልችልም፣ እኔ አፍቅርሻለሁ፣ በፍቅርሽ ጧብ ያለው እያላት ነው። አብርሽም እንግዲህ ደስታን ከህይወቷ ውልቅ ብለህ ውጣ ካለ በለዛ ከኔ ጋር ብዙ ጸብ ውስጥ ነው የምንገባው፣ እኔና ሩታ ያልጨረስነው ጉዳይ አለ ብሎ እንግዲህ ባፉ ተናግሯል ጋይስ። ይሄ ማለት በሁለቱ መሀል የሆነ ነገር አለ ማለት ነው። እዚህ ጋር ደግሞ የደስታ ጉዳይ ሲያስጨንቃቸው ዳኒ ደግሞ ትላንትና ተከስቷል። እንግዲህ ዳኒ ልጁ የኔ ነው እያለ ነው። ለራስ ምንድን ነው የሚያስፈልገው? ምን ባደርግላት ነው የምትደሰተው? ምን አድርጌ ሰርፕራይዝ ላድርጋት እያለ እንግዲህ ላይቭ ላይ ገብቶ ቲክታክ ላይ በጣም ሲወያይ ነበረ ከፋሚሊዎቹ ጋር ማለት ነው። ይሄ ማለት እንግዲህ ዳኒ ደግሞ እንደ አዲስ ነገሩን ኮትኩቶ ድራማውን እንደ አዲስ ጫወታውን እየጀመረ ነው ማለት ነው። እና አንዳንዴ አብርሽ የሚያደርጋቸው ነገሮችና የሚናገራቸው ነገሮች ይለያያሉ ጋይስ። ተግባሩና የሚያወራው ነገሮች ይለያያሉ። ምክንያቱም እዚህ ሩታ ጋር መጥቶ ሲያወራ የሆነ በቃ የዋህነት እንደዛ አይነት ነገር ነው የሚያጫውተው። ግን ዞር ብሎ ደግሞ ከሄርሜላ ጋር ሲያወራ ከሄርሜላ ጋር የሚያደርጋቸው የሚያሳያቸው ባህሪዎች ደግሞ በጣም ነው የሚያሳዝነው እውነቱን ለመናገርና ማለት ምንድነው? ለምን ሩታም እንግዲህ ትላንትና ሊሄድ ነው ፕሮሰስ አልቆልኛል እንግዲህ ቡቹን ይዤ እንደሚሄድ ታውቃለች። ፕሮሰስም አልቆልኛልና ከሀገር ልወጣ ነው ብላ ነበረ። ዛሬ ደግሞ ትላንትና ከሀገር ልወጣ ነው እያለች ዛሬ ደግሞ በሶስት ጎረምሳ ተከባ ትገኛለች። እንግዲህ ደስታን ከቤት ውጣ ሲባል ደስታ ባንዴ ከቤት ወጣ። አብርሽ ውጣ ሲለው ያው ትንሽ ተናግሮ ንግግርም ብዙ ስለማይችል ደስታ ወጣለት። ዳኒሻ ግን እኔ አለውላት፣ እኔ ያለው ሩታ መቼም ቢሆን እንድትከፋ አይገባም፣ አንተ ነህ ወንበዴ እንጂ እኔ አይደለሁም እያላት ነው። አብርሽ ደግሞ ሩታን ከፈለካት
ከቤት ይዘሃት ማውጣት ትችላለህ። ሌላ ቦታ እንደፈለጋችሁ መሆን ትችላላችሁ። ከፈለጋችሁ ደግሞ ውጪ ላይ ካፌ ላይ የተለያዩ ቦታ ላይ ተቀጣጥራችሁ ሁለታችሁም እንደፈለጋችሁ ታይማችሁ ማሳለፍ ትችላላችሁ። ይሄ ግን የራሴ ቤት ነው። የኔ ቤት ላይ እኔ ሩታን ያስቀመጥኳት ልጄን በሰላም እንድታሳድግልኝ ነው። እኔም ደግሞ ስመጣ በነጻነት ልጄን አይቼ ወደምኖርበት ቦታ ለመመለስ ነው እንጂ እዚህ ጋር ጎረምሳ ሰብስባ የወንበዴ መሰባሰባ እንዲሆን አልፈልግም። ቤቴ ማለቱ ትክክል ነው፣ እንዳንድ አባወራነት ማለት ነው። ማለት እሱ ቤቱን ለቆላት ወጥቶ ውጪ ላይ ነው እንግዲህ እንደፈለገ እየሆነ ያለው ማለት ነው። ሩታ ደግሞ አንተ ከዚህ በፊት ስታደርግ የነበራቸው ነገሮች ረሳካቸው እንዴ እያለችው ነው እንግዲህ። እንደዛማ ከሆነ ለምንድን ነው የኔን ፎቶዎች አውርደሽ የነኝን የጎረምሶቹን ፎቶ ማትሰቅዩ እያላት ነው። አሁንም ድረስ አብርሽ ተስፋ አለው ማለት ነው። ለምን እንግዲህ አይታችሁ ከሆነ ፎቶዎቹን አውርጅና የነኝን የሁለቱ ልጆች ስቀይ ማለትም የዳኒና የደስታን ፎቶ ስቀይ ግድግዳው ላይ እያላት ነው። እንደዛ ከሆነ ሞክራለሁ ብላለች እንግዲህ ሩታ ሞክራለሁ ፎቶዎቹን ለመስቀል ሞክራለሁ ብላለች። እና የሆነ ተስፋ አለው አብርሽ ማለት ነው። ማለት ያው ከሄርሜላ ጋር አይዶን ነው ይከብዳል ብቻ ነገሩና ዛሬ እንደሚያወራው ከሆነ ያላለቀለት ጉዳይ እንዳለ ነው የሚያወራውና ዳኒ ደግሞ እንግዲህ እንደምታዩት ሁሌም ግትር ነው ዳኒ ማለት የሚያወራቸው የሚተገብራቸው የሚመላለሱት መልስ በጣም የሚደብር ነው። ሩታ ደግሞ በጣም ደስተኛ ሆናለች አሁን ላይ ማለት ነው። ለምን አብርሽ ሲናደድ አብርሽ የሆነ በሷ ሲቀና ምናምን ስታይ ሩታ ደስታዋ ወደር የለውም ማለት ነውና ዳኒ ደግሞ እንግዲህ ታውቃላችሁ ጥግ ድረስ ነው የሚሄደው። አሁን ጠብቁ እንግዲህ ቀን በቀን ነው ይሄ ነገር እንደዚህ የሚቀጥለው ይሄ ጭቅጭቃቸው ማለት ነውና ግን ምን አለበት ብትሸነፍለት። በቃ መሸነፍ ለምን እንዳቃታት ሩታ እንደ ሴትነቷ ሴት እንደመሆኗ መጠን ብትሸነፍ ለአንዴና ለመጨረሻ ጊዜ ተሸንፋ መጨረሻውን ብታየው ይሄ ልጅ የምሬ ነው የምላችሁና አንዳንዴ አብርሽ የዋህነት አለበት ማለት ተናግሮ አውጥቶ መናገርን አይችልበትም። ክፉ ነገርም ደግሞ ካፉ እንዲወጣ አይፈልግም። አይታችሁታል አይደለ? ዳኒ አሁን ትላንትና ነው የመጣ፣ ግን የሚያወጣቸው ቃላቶች የሚያወራቸው ንግግሮች አንተ ውጪ ላይ የፈለከው ነገር ስታደርግ አንተ ውጪ ላይ እንደዛ ስትሆን አላወራክም እንጂ እከታተልሃለሁ በቪዲዮ። ስለዚህ እንደዚህ ስትሰቃይ ትላንትና የት ነበርክ ታዲያ? በእርግዝናዋ ጊዜ ይሄን ነገር ካወቃችሁ እኮ የነ ዳኒ ጥንስስ ነው ለዚህ ደረጃ የወቃው። በህይወታቸው ለመጀመሪያ ጊዜ ጣልቃ የገቡት እነ ዳኒና ጽጌ ናቸው። ስለዚህ ፍጻሜውን ሳላስፈጽም አልወጣም እንደማለት አይነት ይመስለኛል። እና ዳኒ ዞሮ ዞሮ አብርሽና ዳኒ እንግዲህ አሁን ተጋጥመዋል። በስተመጨረሻውም አብርሽ እንግዲህ ከዳኒ ጋር ካልተደባደብኩ እያለው ነው። በነገራችን ላይ ማለት ነው አንዳንዴ አብርሽ ሰዎችን ከቤቱ ሲያወጣ ማንቁርታቸውን ይዞ ነው ወደ ውጭ የሚወረውራቸው ማለት ነው። እና ይሄ እኔ ከአጠገቢ ሰው ያስፈልገኛል፣ ከአጠገቢ የሚሆን ሰው ያስፈልገኛል ስትለው ይሄ ከአጠገብሽ ቢሆን ራሱ ምኑ ይታያል እያለው ነው እንግዲህ አብርሽ ማለት ነው። ሁለቱ ጉቶች ማለት ነው። እና በጣም ነው ያሳቀኝ በነገራችን ላይ መጨረሻ ላይ የተነጋገሩት ቃላቶች ማለት ነው። ሰው ማለት ሩታ ክብሯን ጠብቃ አሁን ላይ ዳኒ ወደ ህይወቷ ሲመጣ ዳኒ ወደ ህይወቷ በማስገባቷ እውነቱን ለመናገር ተገቢ ነው ብዬ አላስብም። ለምን ዳኒ በጣም ግግም ያለና ደረቅ የሆነ ልጅ ነውና በዚህ አጋጣሚ እውነት ፕሮሰሷ ተሳክቶላት ከሆነ ጨርሳ ወደ ፈለገችበት ቦታ ብትሄድ ደስ ይለኛልና እንግዲህ ዳኒሻና አብርሽ አንገት ለአንገት ተያይዘው ወጥተዋል። ነገ ደግሞ መጨረሻቸውን ይዤላችሁ እመጣለሁ ማለት ነው። በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ሀገራችን ኢትዮጵያን ሰላም ያደርግልን። ባይ ባይ ጋይስ።